ጎሳዬ ተስፋዬ ታሞ ያለ ፎቶ ተለቆ ነበርና ሰይፍሻም እዛው ላፍቶ አካባቢ ያለ ሆስፒታል ውስጥ ከጎሳዬ ጋራ ነው ያለውና ሰይፍሻ ጋራ ደወል አድርገን ጠይቀው ብለናል። እንዴት ዋልክ ሰይፍሻ? እንደምን ዋላችሁ? ሰላም ነው ወይ? ሁሉ ነገር አማን ነው? ሁሉ አማን፣ ፈጣሪ ተመሰገነ ይሁን። ጎስሽ እንግዲህ የሙዚቃ ዝግጅቱን ሊያቀርብ በሄደበት ሲመለስ አመም አድርጎት ተመለሰ የሚል መረጃ ማህበራዊ ሚዲያ ላይ በስፋት እያየን ነበርና ምንድነው? ምን ተፈጠረ? ጎስሽ እንግዲህ ለንደን ላይ የሙዚቃ ስራውን ለማቅረብ ከራሄል ጌቱ ጋር ለንደን ነበረ። እናም እንግዲህ የሙዚቃ ስራውን አቅርቦ ዛሬ መመለስ ነበረበትና ሲመለስ ኤርፖርት ውስጥ ነው እንግዲህ ምንድነው ውሃ ያረጠበው ሴራሚክ የለም ኢትዮጵያ የሆነ ነገር በጣም የሚያዳልጥ በቃ ኤርፖርት ውስጥ ነው እንግዲህ የወደቀው። እንግዲህ በእግሩ ላይ ነው ጉዳት የደረሰበት። እናም እንግዲህ ፔንክለር እነዚህ ያሉ አይደል አንቲ ፔን ነገሮች የሚወሰዱ እነሱን ወስዶ ነበር እዚህ የደረሰው። እዚህ ከደረሰ በኋላ ያው ያ የህመሙ ስሜት አደረሸበትና ያ እንግዲህ ኤርፖርት ላይ ሲሄድ በሰላም ነበር፣ ስመለስ ታምሜ ብሎ ያንን ፎቶ አጋራ ለአድናቂዎቹ። እና እንግዲህ አሁን ወደ ላፍቶ አካባቢ አንድ ክሊኒክ አለ፣ እዛ ሕክምናውን ለመከታተል እዛ ነው ያለው። ያን ያህል ትልቅ አደጋ ነው የሚባል አይደለም። ለአድናቂዎቹ እንግዲህ ለወዳጆቹ በአጠቃላይ ደህና ነኝ የሚለው መልእክት ንገርልኝ ብሎኛል። ድምፃዊው ምን ገጠመው? በዊልቸር ላይ ሆኖ የተነሳውን ፎቶ በማህበራዊ ሚዲያ አጋርቷል። ጎሳዬ ተስፋዬ ምን ገጠመው? ድምፃዊ ጎሳዬ ተስፋዬ ይህንን ፎቶ በማህበራዊ ገጹ ላይ እንግዲህ አጋርቷል። ድምፃዊው በይፋዊ በማህበራዊ ትስስር ገጹ በአውሮፕላን ማረፊያ ውስጥ እንግዲህ በዊልቸር ላይ ተቀምጦ የሚያሳይ ምስል በማጋራት አድናቂዎቹን እያሳሰበ አጭር መልእክት አስተላልፈዋል። በመልእክቱም ታምሜ ገባው፣ ስለ ሁሉም ነገር እግዚአብሔር ይመስገን በማለት የገለጸ ሲሆን የሙዚቃ ኮንሰርት እንግዲህ አቅርቦ ከጨረሰ በኋላ ስለገጠመው የጤና እክል አይነትም ሆነ ስለ ህመሙ ዝርዝር ሁኔታ እንግዲህ እስካሁን ምንም ነገር ያብራራ ወይም ደግሞ የተናገረው ነገር የለም። ተወዳጁ የኢትዮጵያ ሙዚቃ ኮከብ ድምፃዊ ጎሳዬ ተስፋዬ በታላቋ ብሪታንያ ለንደን ከተማ የሙዚቃ ኮንሰርቱ ለታዳሚው የዲያስፖራ ማህበረሰብ አባላት በተሳካ ሁኔታ አቅርቦ ካጠናቀቀ በኋላ በገጠመው ድንገተኛ የጤና እክል ምክንያት ወደ ሀገር ቤት እንግዲህ መመለሱን በይፋ አስታውቋል። ተወዳጁ ድምፃዊ ጎሳዬ ተስፋዬ ስለገጠመው ህመምና እክል እንግዲህ የታወቀ ነገር የለም። ነገር ግን ሁላችሁም እንግዲህ በጸሎታችሁ አስቡኝ ብለዋል። ኮመንት ላይ ፈጣሪ ይማር እያላችሁ ጻፉ። ይህን ቪዲዮ ሼር እና ኮፒ ሊንክ ማድረጋችሁም እንዳይረሳ። ተወዳጁ ድምፃዊ ጎሳዬ ተስፋዬ ህመም ላይ መሆኑን ገለጸ። በኢትዮጵያ የሙዚቃ ኢንዱስትሪ ከፍተኛ አድናቆትንና ተወዳጅነትን ያተረፈው ታዋቂው ድምፃዊ ጎሳዬ ተስፋዬ በለንደን ያቀረበውን የሙዚቃ ኮንሰርት አጠናቆ ወደ አዲስ አበባ ከተመለሰ በኋላ ህመም እንዳጋጠመው ይፋ አድርጓል። ድምፃዊው ወደ ሀገሩ መመለሱንና የጤና መታወክ እንዳጋጠመው ያሳወቀው በይፋዊ የማህበራዊ ትስስር ገጹ አማካኝነት ነው። ጎሳዬ በፌስቡክ ገጹ ላይ ባሰፈረው አጭር መልእክት ታምሜ ገባው፣ ስለ ሁሉ ግን እግዚአብሔር ይመስገን በማለት የገጠመውን የጤና እክል ከምስጋና ጋር አያይዞ ገልጿል። ድምፃዊው ከመልእክቱ ጎን ለጎን ከኢትዮጵያ አየር መንገድ ባልደረባ ጋር የተነሳውን ፎቶግራፍ የለጠፈ ሲሆን መልእክቱ እንደተሰራጨ በበርካታ አድናቂዎቹ ዘንድ ድንጋጤን ፈጥሯል። ተወዳጁን ድምፃዊ ኮመንት ላይ ጨርሶ ይማርህ በሉት። እሺ እንዴት ኢትዮጵያ ህዝብ ሰላም ነህ? ና እንግዲህ የመከራ ዘመን ለምን እንደሚራዘም የሚያሳየውን አንዱን መንገድ ሁሌ የሚጨቀጨቃችሁ ላንሳል። አንዱ ወንድሜ ይህ ነገር በፕራይቬት ቴክስት አደረገልኝና ቀጥታ ላንብብላችሁ። እሱ ያለውን አብሶሉትሊ ይስማማለሁ በዚህ ጉዳይ። ምን ይላል? ሀይ ሲሳይ፣ በቅርቡ ሪፖርተር ጋዜጣ ላይ ባወጣው መረጃ ከኢትዮጵያ ህዝብ ውስጥ ይላል፣ ልብ ብለህ ስማ፣ ኢትዮጵያ ህዝብ 42%ቱ ከ14 ዓመት በታች ነው። የእኛ ሰው በ25 ዓመቱም ራሱን አይችልም። ያንን ስጨምረው ቴክኒካሊ 65% የሚሆነው ኢትዮጵያዊ ጥገኛ ነው ማለት ነው። የሆነ ነገር ላይ ራሱን ችሎ የሚንቀሳቀስ አይደለም። የኢትዮጵያ ዓመታዊ ወሊድ 4% ነው። ስማ ኢትዮጵያ ህዝብ፣ ይሄ ማለት አለ ተጨማሪ ህፃናት ወደዚህ ምድር እንቀበላለን። ይህን ማለት ስናሰለው 4% በ130 ሚሊዮን በፖይንት ስታሰሉት 5.2 ሚሊዮን ህዝብ በየዓመቱ ወደ ኢትዮጵያ ይመጣል። ኦኬ፣ ይህ ማለት እንግዲህ አጠቃላይ የኖርዌይን ህዝብ ማለት ነው። ኖርዌይ ላለፉት 10 እና 15 ዓመታት የህዝብ ቁጥራቸው ከ5.2 እስከ 5.8 እያለ የሚጫወት ነው። ከፍ ዝቅ፣ እንደውም ስደተኛው ሲገባ ነው በርከት የሚለው። ልብ በሉ፣ ቁጥራቸው ግን ከዚህ ዘሎ አያውቅም። እኔ እናንተ ግን ምን እንደመጣብን አላቅም።
በየአመቱ ነው ይህን ህዝብ የምንጠለው። ኮንቲኒየስሊ ወደዚህ ምድር የምንጠራው ይህንን ህዝብ በዚህ መልኩ ነው። አት ሴም ታይም ይህንን ህዝብ ሊቀልብ የሚችል ኢኮኖሚ እየገነባን ነው ወይ በምንወልደው ልክ እያመረትን ነው ብለህ ስትል የለም። ምንድን ነው የሚሻለው? አሁን ለምሳሌ እኮ ይህን ነገር አሁን ካላወራችሁበት ኢትዮጵያውያን ምን እያደረጋችሁ እንደሆነ አውቃችኋል። የሆነች ጀልባ አለች። እቺ ጀልባ ሰው ጭናለች። የጫነችው ሰው በቂዋ ነው። ግን ያቺን ጀልባ እንዴት አድርገን በጥንቃቄ መግዛፍ እንዳለብን እያወራን አይደለንም። እዛ ጀልባ ላይ ሆነ ግን እየተጣላህ ነው። በሆነ አጋጣሚ እቺ ጀልባ ከተሸነቆረች እንዳለ ተሰምጣለህ። ይሄን አውቃለሁ ነው ኢትዮጵያ ህዝብ። ስለዚህ ጽሁፉን ሳጠቃልል ምን ይላል መሰላችሁ? 5 ሚሊዮን ተጨማሪ ህጻናት እንቀበላለን። ይህ ጸጋ ሳይሆን ቀውስ ነው። ሰማችሁ? ኑሯችን የተመሰቃቀለው በኢኮኖሚ አለማደግ ብቻ ሳይሆን ህዝቡ በመብዛቱ ነው። መንግስት ስለዚህ ጉዳይ አያወራም። መጣልኝ ወደ ፖይንት። ይሄ ነገር ልንገራችሁ ከአንደበቴ አውጥቼው አለቀ። ዶክተር አብይ አንዳችሁንም በምንም ጉዳይ አይፈራም። በዚህ ጉዳይ ግን ስለሚፈራችሁ ከህዝብ ድምፅ አንጻር ከቮት አንጻር በሆነ አጋጣሚ የኢትዮጵያ ህዝብ ብዙ ጊዜ አትውለድ ሲባል አይወድም። ለምንድን ነው እንዴ ታዲያ ማንን አምጥተን ልናሰቃይ ነው የምትሉ ነው የምትመስሉት ቃላቱን ባታውጡትም። ስለዚህ ምክንያቱም ይላል ጽሁፉ መንግስት የህዝብ ድምፅ ስለሚፈልግ ህዝቡን ልጅ አትውለድ ብሎ በራሱ ላይ ችግር መጋበዝ አይፈልግም። አሁን እንደውም የኢትዮጵያ መንግስት መቃወምበት መንገድ አገኘ። ይሄን ነገር ከበፊት ጨምሬ ያውቃለሁ። የኢትዮጵያ መንግስት በህዝቡ ቁጥር ላይ ዝምታን የመረጠው እንዳልኳችሁ ነው። እዛው የራስን ልጅ አምጥተህ ራስ እንደምታሰቃየው ስለሚያውቅ ይመስለኛል ዝም ያለው። ብዙዎቻችሁ ባለፈው አንድ ወጣት ሲናገር ሰምቻለሁ። ምን አለ? ልጅ አልወልድም አለ። ለምን ሲሉት በጣም ስለምወዳቸው አልወልድም አለ። ኢዝ አ ዲፕ ሜሴጅ። እውነቱን እኮ ገብቷችኋል። አምጥቼው በስነ ስርዓት ተንከባክቤ ፍቅር ሰጥቼ አገር እንዲገነባ አድርጌ ካላሳደግኩት ና እኔም እንደተሰቃየው አንተም ናና ተሰቃይ ብሎ እኮ ሰው መጥራት ነው። ብዙዎቻችሁ ኢትዮጵያ ህዝቦች ያልገባችሁ መንገድ ይሄ ነው። ስለዚህ አሁንም ቢሆን መንግስት ለምንድነው የማትቃወመው ካላችሁ ይኸው እንደውም ይሄን አንስቻለሁ። ይሄ አንዱ ትልቁ ጥያቄ ነው። መንግስት ለድምፅ ብሎ ዝም ያላችሁ እንደውም የፈራችሁም የሆነው በዚህ ጉዳይ ነው። ግን ይሄ ጉዳይ ሄዶ ቅድም እንዳልኳችሁ ነው። እንደ ጀልባው አብራችሁ ነው የምትሰምጡት። እያንዳንዱ አሁን በኢትዮጵያ ውስጥ ባለው ተጨባጭ ሁኔታ ሙስና የተስፋፋው የተለያዩ ነገሮች ከአቅም በላይ የሆኑት ያ ወደዚህ ምድር በጠራ ነው ልክ ሰውን በሉት ምንም በሉት ያንን ደግሞ ሊገዳደር የሚችል ነገር አናዘጋጅም። ይህ አጠቃላይ ከህንድ የመጣብን በሽታ ነው። ህንዶች የዛሬ 65 ዓመት እንግሊዞች በሚገዟቸው ወቅት ትላልቅ የባቡር ጣቢያ ሲሰሩ እንግሊዞች ህንዶቹ ያዩ ይስቁ ነበር። ያ በሽታ ነው እኛ ውስጥ የገባው። ያ በሽታኛ ውስጥ ገብቷል። ህንዶች በወቅቱ እኛ ምን ያደርግልናል ይህንን የሚያካክል ትላልቅ ባቡር ጣቢያ የምትሰራው ብያሉ ህንዶቹ ቆሞ ይስቃሉ። እንግሊዞቹ ግን ይሰራሉ። ለምን? ያውቃሉ የህንድ ህዝብ ትንሽ ቆይቶ እንዳይጥ እንደሚራባ። ተመልከቱ ነው ህንዶች ድሮ እንግሊዞች በሰሩላቸው ባቡር ጣቢያ ነው ስቲል እየተጠቀሙ ያሉት። በወቅቱ ግን ገዘፍ አድርገው ባይሰሩት ኖሮ ያ ሁሉ መንጋ ምን ውስጥ ይገባል? ምንላችሁ ይህን ኢትዮጵያውያን ኢኮኖሚው ማደጉ የማያከራክር ጉዳይ ቢሆንም መንግስትና ህዝብ እኩል ቦታ እንድትገናኙ ህዝብም የራስን መንገድ ተከተል፣ አለበለዚያ እንደ ጀልባው ተሰምጣለህ። እኔ ምንም ላደርግ አልችልም። የዛሬ 20 ዓመት ከዚህ የባሰ አስደንጋጭ የሆነ ነገር ነው የሚፈጠረው። ጨርሻለሁ።